ሰላም ጤና ይስጥልን ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን እንደሚሆነው ቻፕተር 1 ዘ ቲዮሪ ኦፍ ኮንሱመር ቢሄቪየር ኤንድ ዲማንድ ሁለተኛው ሌሰናችን ነው። ከሌሰን 1 የቀጠለ ነው። እሱን ለማየት እንሞክራለን። የቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቁ ቤተሰብ ሆናችሁ ደግሞ የደወል ምልክቷን በመጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ሌሎች እንዲደርስም ተጠቃሚ እንደሆኑ ሼር ብታደርጉ ደስ ይለኛል። ከወደዳችሁት ላይክ አድርጉ። ጥያቄ አስተያየት ካላችሁ ኮሜንት አድርጉኝ። ወደ ዛሬው ሌሰናችን በቀጥታ እንገባለን። ባለፈው እንደምታስታውሱት ኢኮኖሚስቶች ዩቲሊቲ ሜዠር ለማድረግ ሁለት አይነት አፕሮች ይከተላሉ። የመጀመሪያው አፕሮች ካርዲናል ዩቲሊቲ አፕሮች፣ ዘ ኒዮ ክላሲካል አፕሮች ኦር ትራዲሽናል አፕሮች ይባል ነበር ብያቸዋለሁ። ስለሱ ደግሞ አሰምሽኖቹን፣ ኢኩሊብሪየም ኮንዲሽኑን፣ ሊሚቴሽኑን አይተናል። አሁን ደግሞ ኦርዲናል ዩቲሊቲ አፕሮች ምንድን ነው የሚለውን እናያለን። ኦርዲናል ዩቲሊቲ አፕሮች ኦልሶ ናውን ምን ይባላል? ሞደርን ኮንሱመር ቲዮሪ ይባላል። ሞደርን ኮንሱመር ቲዮሪ ይባላል። The ordinalist school argues that utility is not cardinally measurable. It is ordinal in magnitude. ኦርዲናሊስት ስኩሎች ምን ይላሉ? ዩቲሊቲ ካርዲናሊ ሜዠረብል አይደለም፣ ኦርዲናል ኢን ማግኒቲዩድ ነው። ዩቲሊቲ የሚባል ሜዠርመንት በመጠቀም ይለካሉ ነበር ካርዲናሎች። ነገር ግን ኦርዲናሎች ምን ይላሉ? እሱ ልክ አይደለም፣ እንደ ዌይት እንደ ሄት እንደ ቴምፕሬቸር ኦር ሰምቲንግ እነሱን ተጠቅመን መለካት አንችልም። ዩቲሊቲ ኢዝ ኖት ካርዲናሊ ሜዠረብል ይላሉ። ዘ ኮንሱመር ሜይ ኖት ኖው how much the specific unit of the utility derived from the different commodity. ኮንሱመሩ specific unit of the commodity derived from different commodity ዩቲሊቲውን ማወቅ አይችልም ይላል። He is unable to rank. He is able to rank. ምን ያደርጋል? ራንክ ማውጣት ግን ይችላል። ለምሳሌ አንድ ሙዝ በልቶ 3 ሙዝ በልቶ 10 ሙዝ በልቶ ያገኘውን ሳቲስፋክሽን ዩቲሊቲ ምን ማድረግ ይችላል? ራንክ ማድረግ ይችላል። ነገር ግን ምን ማድረግ አይችልም? ሜዠር ማድረግ አይችልም። He is able to rank or order different baskets of a good of a market. It is just a collection of one or more commodities. ራንክ ማድረግ ይችላል። The modern theory of consumer behavior is on the basis of consumer preference. ይሄ ordinary approach ወይም modern consumer theory approach የምንለው ቤዝ የሚያደርገው ምን ላይ ነው? ኮንሱመር ፕሪፈረንስ ላይ ነው። ታስታውሱ ከሆነ መጀመሪያ መግባ ላይ ኮንሱመር ፕሪፈረንሶችን ለማየት ሞክረናል። ስትሪክት ኦር ስትሮንግ ፕሪፈረንስ፣ ዊክ ኢንዲፈረንስ ፕሪፈረንስ የሚል ለማየት ሞክረን ነበር። ስለዚህ ኦርዲናሪ ዩቲሊቲ አፕሮቹ ዲፔንድ የሚሆነው ከነዚህ ፕሪፈረንስ ነው ማለት ነው። ፕሪፈረንስ ነው። The modern theory of consumer behavior is on the basis of consumer preference. ፕሪፈረንስ ምንድን ነው? It shows the choice of the consumer ነው። ፕሪፈረንስ ምርጫ ነው፣ ፍላጎት ነው። ስለዚህ what is preference? መጀመሪያ ምን አለን? The modern theory of or the ordinary utility approach of a consumer behavior ቤዝ የሚያደርገው ኮንሱመር ፕሪፈረንስ ላይ ነው ካለን what is preference የሚለውን መጀመሪያ ላይ ማየት አስፈላጊ ነው። ፕሪፈረንስ ማለት it is simply choice of the consumer ነው። choice of the consumer ነው። ስለዚህ ዩቲሊቲ choice of the consumer ከሆነ 3 ታይፕ ነው። አንደኛው strict preference ባለፈው እንዳልኳችሁ one is preferred over the other which means ለምሳሌ a greater than b ነው። ሁለተኛው weak preference የሚባል አለ። one is sometimes preferred and sometimes treated as the same። አንዳንድ ጊዜ ይበልጣል፣ አንዳንድ ጊዜ ደግሞ ሊሆን ይችላል the same ሊሆን ይችላል። ይሄ ምን ይባላል? weak preference is a sometimes better than b sometimes ነው always አይደለም። ይሄ weak preference ይባላል። ሶስተኛው ኢንዲፈረንስ ነው። the consumer treats them as the same እና b እኩል ከሆኑ የሚሰጡ ሳቲስፋክሽን እኩል ከሆነ the consumer's preferences indifference እንላለን ማለት ነው። ስለዚህ ኦርዲናሪ ዩቲሊቲ ምንድነው አለን? ካርዲናሊ ሜዠረብል አይደለም፣ ኦርዲናል ኢን ማግኒቲዩድ ነው። ስፔሲፊክ ዩኒት ኦፍ ዘ ኮሞዲቲ ራንክ ይደረጋሉ ነው የሚለው። ቤዝድ ኦን ፕሪፈረንስ ነው አለን። ፕሪፈረንስ ደግሞ 3 አይነት ታይፕ ነው አለን። ስለዚህ እቺን ስላይድ በዚሁ አጠናቅላችኋለሁ ማለት ነው። ሲቀጥል ይህን ካለን ምሳሌ ስናይ given any two consumption bundles ብናይ the consumer may choose or prefer one of the consumer bundles over the other or may be indifferent in choosing
1/10 ሶስተኛ ፕሪፈረንስ አላችሁ ብያለሁ። አዎ ስለዚህ ሁለት ኮንሰምፕሽን በንድሎች እንዴ የመጀመሪያው በንድል y1 y2 ነው። የሁለተኛው በንድል x1 x2 ነው። y1 ከy2 ከበለጠ ይቅርታ ግሬተር ዛን ምልክቷን ረዝቻት ነው። ግሬተር ዛን ምልክት አለች። y1 y2 ግሬተር ዛን x1 x2 ከሆነ ስትሪክት ፕሪፈረንስ ይባላል። ስታነቡ y1 y2 በንድል is greater than x1 x2 በንድል ስትሪክት ፕሪፈረንስ ይባላል። ሁለተኛው y1 y2 በንድል ከx1 x2 በንድል አንዳንዴ ከበለጠ ግሬተር ዛን ኳልቱ ማለት ነው። አንዳንዴ ደግሞ እኩል ከሆነ ዊክ ፕሪፈረንስ ይባላል። ግሬተር ዛን ኳልቱ ሶስተኛው ደግሞ እቺ ኢንዲፈረንስ አይኑ አለች አይደል? አዎ እሷን አንብቡ። y1 y2 በንድል ከx1 x2 በንድል ሲሚላር ከሆነ ኢንዲፈረንስ ይባላል። ምልክቱ መሃል ላይ ረስቼው ነው ኦሬዲ በነገርኳችሁ ተኩት። y1 ከy2 ግሬተር ዛን x1 x2 ከሆነ ስትሪክት ነው። y1 y2 ከx1 x2 ግሬተር ዛን ኳልቱ ከሆነ ዊክ ፕሪፈረንስ ነው። መጀመሪያ ላይ ባየነው መሰረት ማለት ነው። x1 x2 ይቅርታ y1 y2 ከx1 x2 እኩል ኢንዲፈረንስ ከሆነ ኢንዲፈረንስ ፕሪፈረንስ ይባላል። ይሄን ካየን ጀስት ላይክ ካርዲናል ትሩቲ አፕሮች ኦርዲናሪ ትሩቲ አፕሮች ራሱ የሆነ ምን አለው አሰምፕሽን አለው። the ordinary treaty approach is also on the basis of the following assumptions የመጀመሪያው ራሽናሊቲ ነው። the consumer is assumed to be rational aiming at maximize his utility ኮንሱመሩ ምንድነው ራሽናል ነው። ራሽናል የሚሆነው ምንድነው ዩቲሊቲውን ማክሲማይዝ የሚያደርግበትን ሁኔታ ያውቃል። ለሁለታቸውም ኮመን የሆነ ባይዘው አሰምፕሽን ራሽናሊቲ ነው። ይሄን ያዙልኝ which is the common assumption for both cardinal and ordinary utility ትባሉ ራሽናሊቲ ነው። እቺን ያዟት። ሌላው ዩቲሊቲ is ordinal መጀመሪያው ምንድነው ነበር ዩቲሊቲ ካርዲናል ነው ነበር። አሁን ግን ዩቲሊቲ ምንድነው ኦርዲናል ነው። the consumer can rank or order his or her preference ምንድነው ማድረግ የሚችለው ኦርደር ነው ማድረግ የሚችለው ራንክ ነው ማድረግ የሚችለው እንጂ ሜጀር ማድረግ አይችልም ማለት ነው። ሶስተኛው ኮንሲስተንሲ ኦፍ ቾይዝ ነው። ቾይዞችን አየን ፕሪፈረንሱን እነዚህ ቾይዞች ኦር ፕሪፈረንሶች ምንድን ናቸው ኮንሲስተንት ናቸው። if he preferred bundle A to B he will not choose bundle B over A another time ይህን ካደረገ ኮንሲስተንት አይደለም ማለት ነው። ስለዚህ consistency or consistence of choice is one of the assumptions of cardinality approach ይባላል። አራተኛው diminishing marginality of substitution ነው። በዛኛው ምን ነበር ብለን የነበረው diminishing marginality of ምን ነበር ያልነው። አሁን ግን diminishing marginality rate of substitution MRS የሚባለው ማለት ነው። diminishing marginality of substitution ማለት the marginality of substitution is the rate at which a consumer is willing to substitute one commodity X for another commodity Y so that his total satisfaction remains the same ያዙልኝ። diminishing marginality of substitution ማለት the satisfaction the consumer gets from having or consuming both good X and Y ምን አይልም አይቀየርም። ነገር ግን አንዱን ጉድ በሌላው ምን ያደርጋል ሰብስቲት ያደርጋል። the rate at which a consumer is willing to substitute one commodity X for another so that the total satisfaction remains the same diminishing marginality of substitution ይባላል። MRS marginality of substitution diminishes as substitution increase X for Y ወይም X by Y substitute እየተደረገ በሄደ ቁጥር MRS ምን ያደርጋል diminish ያደርጋል። ይሄ ህግ ምን ይባላል diminishing marginality of substitution ይባላል። it is one of the assumptions of ordinary approach ማለት ነው። ሌላው አምስተኛው አፕሮች ሊሚትድ መኒ ኢንካም ነው። ልክ እንደዛኛው ሴናሪዮ the consumer is confronted with limited money income so that optimization is mandatory ኢንካም ሊሚት ነው ሊሚት አለው። ስለዚህ ኦፕቲማይዝ ለማድረግ አሎኬሽን ኦፕቲማይዜሽን ምንድነው ማንዳተሪ ነው ይላል። ስድስተኛው አሰምፕሽን ትራንሲቲቪቲ ነው። ትራንሲቲቪቲ ፕሪፈረንስ አር ኮንሲስተንት ቅድም ብያችሁ ነበር። ፕሪፈረንስ አር ኮንሲስተንት ኢን ፕሪፈረንስ ብያችሁ ነበር። ያ ማለት ኤ ግሬተር ዛን ቢ ኤንድ ቢ ግሬተር ዛን ሲ ዛን ኤ ግሬተር ዛን ሲ
ሰባተኛው assumption ነን ሳቸሽን ይባላል። more of a good is always preferred more of a good ሁሌም ምን ይደረጋል preferred ይደረጋል all else equal no consumer willingly rejects additional free goods no consumption willingly rejects additional free goods የምን ይባላል ነን ሳቸሽን ይባላል። These assumptions while idealized provide a solid foundation for analyzed real world consumer decision እስካሁን ያየናቸው assumptions idealized ቢሆኑም ነገር ግን ይሄን የዩቲሊቲ real world consumer decision analyze ለማድረግ ምን ይጥላሉ solid foundation ይጥላሉ። ስምንተኛው assumption completeness ነው completeness any two bundles can be compared for example ለምሳሌ for A and B the consumer must be able to say A greater than B, B greater than A or A is similar or indifference B ማለት ይሄ የሚባል completeness ይባላል። ስለዚህ what are the assumptions of ordinary utility approach እንባል እነዚህ ነገሮች መጥቀስ መቻል አለብን ማለት ነው። assumption ካየን indifference set, indifference curve and indifference map ይባላል። indifference set, indifference curve, indifference map ታስታውሱ ከሆነ ሴት ሲባል ሁሌ አምሯችሁ ላይ መጣው ምንድነው ቴብል ነው ባይዘይ ቴብል ነው ሴት ታች ግሬድ ሁሉ ስለው ነበር። indifference curve ማለት an indifference curve ወይ IC is the graphical representation of a consumer preference IC ማለት the graphical representation of a consumer preference ምን ይባላል indifference curve ይባላል። each point on the curve shows a different bundle of two goods that gives the consumer equal satisfaction each point on the curve ምን ሾው ያደርጋል different bundle of two goods ናቸው that gives the same equal satisfaction moving along an IC shows substitution between goods giving up some of one good while gaining more of the other leaves the consumer equally satisfied. By the way, on IC indifference curve ላይ diminishing margin of substitution እዛ ላይ አለ። ስለዚህ an indifference curve ምን ይባላል ማለት ነው iso utility or equality utility curve ይባላል። indifference set ይባላል a tabular presentation of point or combination of same utility set ማለት just schedule ማለት ነው tabular presentation of points or combination of same utility indifference schedule ይባላል። indifference map ማለት indifference curve group ሲሆኑ ማለት ነው። indifference map is the set of indifference curve with different level of satisfaction ስለዚህ መጀመሪያ የመጣው set ወይም schedule ነው የነሱ ግሩፕ indifference curve ይባላል። የindifference curve group indifference map ይባላል። indifference map represents the entire preference structure with higher curve indicating high level of satisfaction indifference map ምን represent ያደርጋል entire preference structure-ን show ያደርጋል higher curve indicate ምን ያደርጋል high level of satisfaction ያደርጋል ማለት ነው። እዚህ ጋር ለምሳሌ indifference schedule አለ መጀመሪያ ላይ bundle ወይም combination ABCD አለ orange ወይም በx ባናና በy ብናደርግ A combination bundle አንድ orange 23 ባናና ነው B 3 orange 15 ባናና ነው C 5 orange 9 ባናና ነው D 7 orange 6 ባናና ነው። ይሄ ABCD bundle ወይም combination አሉ different amount of orange and banana that gives the same utility or satisfaction for the consumer ነው። ይሄ indifference set or indifference schedule ይባላል። ወደ indifference curve ስንቀይረው ደግሞ ባናና በy axis እና ኦሬንጅን በx axis አድርገን ብንስለው ምን ይሰጠናል indifference curve ይሰጠናል አይሲን ይሰጠናል። ለምሳሌ ፖይንት A ምንድነው ብለናል 1.23 ነው 1.23 ነው ይቅርታ 10 የምትለውን 23 አድርጓት እዚህ ጋር B 3.15 ነው 3.15 ነው ይሄ እንትኑስ በy axis ያለውን ጽፍት ተሳስቻለሁ ያው ለመሳል ትንሽ ስለሚያስቸግር C 5 9 ነው 5 9 ነው ጀስት 2 4 የተው ሆኗል
ይህ ደግሞ 7 1 ነው ግራፍ ላይኛውን ባይዘው መግለበጥ አይጠበቅባችሁም። ጀስት ግራፉ ሌላ ነው ቴብሏ ሌላ ማድረጋችሁ ማየት ትችላላችሁ። ዙሮ ግን ዲፈረንት ኮምቢኔሽን ኦፍ ባናና ኤንድ ኦሬንጅ ዛት ጊቭስ ዘ ሴም ሌቭል ኦፍ ሳቲስፋክሽን ፎር ዘ ኮንሱመር ስለሆነ በዚህ መሰረት ይሄ ኢንዲፈረንስ ከርቭ ይባላል። ኢንዲፈረንስ ከርቭ ወይም ባናና ኤ 11 ቢ 62 ሲ ኤክስ ዋይ ስለሆነ 42 ዲ 71 ይሄ ኢንዲፈረንስ ከርቭ ይባላል። ኢንዲፈረንስ ማፕ ደግሞ ማለት ሴት ኦፍ ኢንዲፈረንስ ከርቭ ነው አይደል? አዎ ኢንዲፈረንስ ከርቭ 1 አለ፣ ኢንዲፈረንስ ከርቭ 2 አለ፣ ኢንዲፈረንስ ከርቭ 3 አለ። ጉድ ኤን ኦን ዘ ኤክስ አክሲስ ኤንድ ጉድ ዋይ ጉድ ቢን ኦን ዘ ዋይ አክሲስ አድርገን ብንስለው ምን ብለናል? ዘ ሃየር ሙቪንግ ፍሮም ዘ ኦሪጂን ዘ ላርጀስት ዘ ሃይስት ኢንዲፈረንስ ከርቭ ዘ ሃይስት ዩቲሊቲ አይደለ? ስለዚህ ዩቲሊቲ ኦፍ IC3 ግሬተር ዛን IC2 ግሬተር ዛን IC1 ኢንዲፈረንስ ከርቭ 3 የሚሰጠን ሳቲስፋክሽን ኢንዲፈረንስ ከርቭ 2 ከሚሰጠን ሳቲስፋክሽን ይበልጣል። ኢንዲፈረንስ ከርቭ ሳቲስፋክሽን የሚሰጠን ከኢንዲፈረንስ ከርቭ 1 ከሚሰጠን ሳቲስፋክሽን ይበልጣል። ስለዚህ ኢንዲፈረንስ ሴት ኦር ኢንዲፈረንስ ስኬጁል በግራፍ አየን፣ ኢንዲፈረንስ ከርቭ በአንድ ግራፍ አየን፣ ኢንዲፈረንስ ማፕ ደግሞ ሴት ኦፍ ኢንዲፈረንስ ከርቭ አየን ማለት ነው። ይሄን ካየን ኢንዲፈረንስ ከርቭ የራሱ የሆነ ፕሮፐርቲዎች አሉት ወይም ፕሮፐርቲስ ኦፍ ኢንዲፈረንስ ከርቭ ይባላል። ኢንዲፈረንስ ከርቭ ኤግዛቢት ሰቨራል ኪ ፕሮፐርቲስ። ኢንዲፈረንስ ከርቭ የራሱ የሆነ ኪ ፕሮፐርቲ ምን አሉት? ኤግዛቢት ያደርጋል። መጀመሪያው ዳውንዋርድ ስሎፒንግ ነው። ዳውንዋርድ ስሎፒንግ to maintain the same utility gaining ስለዚህ one of the property of indifference curve is indifference curves are downward sloping, which means to maintain the same utility gaining more of one good requires sacrificing some of the other ማለት ነው። which means indifference curves have a negative slope. indifference curve ምን አለባቸው ማለት ነው? ዳውንዋርድ ስሎፒንግ ከሆኑ ኔጌቲቭ ስሎፕ ይኖራቸዋል። the negative slope of indifference curve implies that the two commodities are substituted for each other. ኢንዲፈረንስ ከርቭ ዳውንዋርድ ስሎፒንግ ነው ብለናል። ዳውንዋርድ ስሎፒንግ ከሆነ ደግሞ ኔጌቲቭ ስሎፕ አለው። ይሄ ኔጌቲቭ ስሎፕ ኢምፕላይ የሚያደርገው ምንድነው ማለት ነው? ቱ ጉዲስ ምንድናቸው? ሰብስቲቲዩት ዋን ፎር ዘ አዘር ናቸው ማለት ነው። ይሄ አንደኛው ነው። ሁለተኛው ፕሮፐርቲ ኢንዲፈረንስ ከርቭስ አር ኮንቬክስ ቱ ዘ ኦሪጂን ናቸው። ኮንቬክስ ቱ ዘ ኦሪጂን which means that this shape reflects the diminishing marginal rate of substitution DMRS ቀደም ያልኳችሁ ማለት ነው። ኮንቬክስ ዘ ኦሪጂን ሆነበት ምክንያት ዲሚኒሽንግ ማርጂናል ሬት ኦፍ ሰብስቲቱሽን ሪፍሌክት ስለሚያደርጉ ነው። ኮንሱመርስ ፕሪፈር ባላንስድ በንድልስ ራዘር ዛን ኤክስትሪም። ኮንሱመሮች ምን ፕሪፈር ያደርጋሉ? ባላንስድ በንድል ዛን ኤክስትሪም በንድልስ ዱ ቱ ዛት ኢንዲፈረንስ ከርቭስ አር ኮንቬክስ ቱ ዘ ኦሪጂን ማለት ነው። ዘ ቱ ኮሞዲቲስ አር ኖት ፐርፌክትሊ ሰብስቲቱት ዋን ፎር ዘ አዘር። ሁለቱ ጉዶች ምንድን ናቸው? ፐርፌክት ሰብስቲቱት ናቸው፣ ነገር ግን ፐርፌክት ሰብስቲቱት አይደሉም። ፐርፌክት ሰብስቲቱት ስላልሆኑም ነው ኢንዲፈረንስ ከርቭ ኔጌቲቭ ዳውንዋርድ ስሎፒንግ የሆነው ማለት ነው። ኮንቬክስ ቱ ዘ ኦሪጂን የሚሆነው ፐርፌክት ሰብስቲቱት ስላልሆኑ ዲሚኒሽንግ ማርጂናል ሰብስቲቱሽን ስላለ ነው ማለት ነው። the marginal rate of substitution between two goods decreases as a consumer moves along the same indifference curve. ሁለተኛው ይሄ ነው። ሶስተኛው ነን ኢንተርሴክቲንግ። ኢንዲፈረንስ ከርቮች እርስ በርሳቸው ምን አይደረጉ? ኢንተርሴክት አይደራረጉ። if two curves intersect ከተደራረጉ ግን it would violate the assumption of consistent preference or transitivity. one of the assumption of ordinary utility ምን ብለን ነበረ? ፕሪፈረንሶች ትራንሲቲቪቲ ናቸው። ኤ ግሬተር ዛን ቢ ከሆነና ቢ ግሬተር ዛን ሲ ከሆነ ኤ ግሬተር ዛን ሲ ይሆናል። ስለዚህ ዩቲሊቲ ትራንሲቲቪቲ ነው ብለን ነበር። ዱቱ ዛት ኢንዲፈረንስ ከርቮች ኢንተርሴክት አይደራረጉም፣ ነን ኢንተርሴክት ናቸው ብለናል። ኢንተርሴክት ከተደራረጉ ግን ይህ ህግ ትራንሲቲቪቲ የሚለው ህግ ተጣሰ ማለት ነው። አሰምሽኑ ተጣሰ። አራተኛው አሰምሽን ሃየር ከርቭ ፕሪፈርድ። ሃየር ከርቮች ምን ይደረጋሉ? ፕሪፈርድ ይደረጋሉ። ከርቭስ ፋርዘር ፍሮም ዘ ኦሪጂን ሪፕሬዘንት ሃየር ሌቭል ኦፍ ዩቲሊቲ ሲንስ ዘ ኢንቮልቭ ላርጀር ኳንቲቲስ ኦፍ አትሊስት ዋን ጉድ።
ሃየር ከርቮች ምንድናቸው ፕሪፈር ይደረጋሉ which means that curves from the origin move away የሚያደርገው ቅድም እንብያቸዋለሁ higher level of sensitivity አለው since they involve larger quantity of at least one ሁለቱም ሊሆን ይችላል ነገር ግን at least one ጉዱ higher quantity ሊኖረው ስለሚችል indifference curves away from the origin ያሉት prefer ይደረጋሉ ማለት ነው ይህን ካየን the marginality of substitution MRS እንይ the slope of an indifference curve is called the marginality of substitution የኢንዲፈረንስ ከርቭ ስሎፕ ቅድም እንዳልኳችሁ ዳውንዋርድ ስሎፕው የኢንዲፈረንስ ከርቭ slope marginality of substitution ነው it shows the amount of good y a consumer is willing to give up in order to obtain one more of good x while keeping utility constant marginality of marginality of substitution ምን ብያችሁ ነበር amount of good y ኮንሱመሩ ጊቭ አፕ ያደርግና one more of x ምን ያደርጋል ያገኛል while ግን ዩቲሊቲው the same ነው ብያችሁ ነበር ይሄ ምን ይባላል marginality of substitution x for y MRS xy downward slope ስለሆነ ስሎፑ ኔጌቲቭ ነው ምን ይሆናል dy by dx is equal to marginality of x over marginality of y ስለዚህ marginality of substitution between x and y ከተባላችሁ mux over my አርጋችሁ ማግኘት ትችላላችሁ ማለት ነው this ratio links preference with one utility by showing how consumers value good at the margin no matter as more of x is consumed the marginality of substitution diminishes reflecting the consumer's declining willingness to substitute y for additional x y በአዲሽናል x እንተካዋለን ይሄ ምን ይባላል marginality of substitution diminish አደረገ ይባላል marginality of substitution is the rate at which one commodity can be substituted for one another marginality of substitution one good በአዘር ሰብስቲቱት የሚደረግበት ሬት ነው without changing the level of satisfaction ቀደም እንዳልኳችሁ MRS x for y ምንድነው ያቻዋለሁ number of units of y given up ሲካፈል number of units of x gained which means marginality of x over marginal utility of y ያልኳችሁ ማለት ነው marginality and marginality of substitution አገናኝተን ስናይ ቅድም እንዳልኳችሁ marginality of substitution also equal to the ratio of marginality of commodities involved in the utility function marginality of substitution x for y is equal to marginality of x over marginality of y ነው ቅድም ያየነው proof እናድርገው let's proof it assume the utility function for two commodity x and y is defined utility of x is the function of x and y ነው proof ለማድረግ and since utility is constant on the same indifference curve ቅድም ብለናል utility the same indifference curve ምንድነው combination of x and y ይለያያ እንጂ the same ነው ብለናል ስለዚህ utility is the function of x and y is equal to c constant ነው and since there is no change in the utility for any moment along the same indifference curve utility change አይደለም change ስለሌለው du ምንድነው ዜሮ ነው ስለዚህ utility function ከምን ጋር እናደርገዋለን ማለት ነው du change ከዜሮ ጋር እኩል እናደርገዋለን so since there is no change in the utility for any moment along the same indifference curve du is equal to 0 which means du ማለት ደግሞ ምንድነው f of xy ነው ብለናል ስለዚህ du is equal to partial derivative of u by x dx plus partial derivative of u by y dy is equal to 0 እናደርገዋለን utility function ማለት ነው u ዘን ምን እናደርጋለን ከዩቲሊቲ ፈንክሽኑ ምንድነው ቼንጅ ስለሌለው 0 ነው ብለናል ስለዚህ partial derivative of utility function by x dx ምንድነው marginality of x ማለት ነው partial derivative of u by y dy ምንድነው marginality of y ነው ስለዚህ ምን ሆነ ማለት ነው marginality of x by dx ይሆናል የመጀመሪያዋ partial derivative of u by partial x ይቅርታ mux ነች mux dx plus partial of u by partial of y my ነው partial ስለዚህ my by dy is equal to 0 ይሆናል ማለት ስለዚህ ወደ አንድ እንትን ብናመጣው
ሁሉን አሁን ለምሳሌ MUX dx is equal to MUI dy ወደዛው ነው ወስዶ ማይነስ ይሆናል። ስለዚህ MUX dx is equal to minus MUI dy ይሆናል። ቦት ሳይድ ይሄኛውንም ለMUI ያኛውም ለMUI እናርገው። MUX ከዛ ለdx እናካፍለው MUX over MUI is equal to minus dy over dx ይሆናል። minus dy over dx ምንድነው? MRSXY ነው ብለናል። ስለዚህ marginal root of x divided by marginal root of y is equal to marginal root of substitution x by y x for y ይሆናል ማለት ነው። ይሄ ፕሩፍ ነው። ይሄን ካየን ኢንዲፈረንስ ከርቭ ቅድም ምን አይደራረጉም ብለናል? ክሮስ አይደራረጉም ብለናል። ነገር ግን ኤክሰፕሽናል የሆኑ ኢንዲፈረንስ ከርቮች አሉ ከቀደሙ ፕሮፐርቲ ውጭ ሆኑ። እነዚህ አራት አይነት ኢንዲፈረንስ ከርቮች ነኝ። የመጀመሪያው ፐርፌክት ሰብስቲቲዩትስ ለፐርፌክት ሰብስቲቲዩትስ ኢንዲፈረንስ ከርቭ ነው። እንደምታዩት ስትሬት ላይን ዳውንዋርድ ስሎፒንግ የሆነ ጉዲስ ካን ሪፕሌስ ኢት አዘር አት ኮንስታንት ሬት። ፐርፌክት ሰብስቲቲዩት ጉዲስ አንዱ ሌላውን ሰብስቲቲዩት የሚያደርገው በኮንስታንት ሬት ነው፣ በዲሚኒሽንግ አይደለም። ስለዚህ አይሲ ኢዝ ስትሬት ላይን ወይም ስሎፑ ምንድነው? ኮንስታንት ይሆናል። ኤግዛምፕል ኮካ ኮላ ኤንድ ፔፕሲ ኢን አዲስ ሱፐርማርኬት ፐርፌክት ሰብስቲቲዩት ናቸው። ስለዚህ የኮካን እና የፔፕሲን ኢንዲፈረንስ ከርቭ ብንስል እንደዚህ ነው የሚሆነው፣ ወይም ስሎፕ ኮንስታንት ነው። ፐርፌክት ሰብስቲቲዩት በሲምፕሊ ቱ ፋክተርስ አር ፐርፌክት ሰብስቲቲዩት ኢፍ ኤቭሪ አይዞኮንት ኢዝ ስትሬት ላይን። እያንዳንዱ አይዞኮንት ምንድነው ማለት ነው? ስትሬት ላይን ነው። ኤግዛምፕል ቴል ላይት ኦይል ዋን ሶሊድ ፊውል ከሆነ 20 ሄቪ ኦይል ከአንድ ሶሊድ ፊውል ጋር እኩል ሊሆን ይችላል። ስለዚህ y is equal to x1 over 10 plus x2 over 20 ሊሆን ይችላል። x2 ደግሞ 20y minus 2x1 ሊሆን ይችላል። በዚህ ሴናሪዮ ፐርፌክት ሰብስቲቲዩት ኢንዲፈረንስ ከርቫቸው ስትሬት ላይን ወይም ኮንስታንት ስሎፕ ይኖራቸዋል። አንዱ ኤክሰፕሽናል ኢንዲፈረንስ ከርቭ የፐርፌክት ሰብስቲቲዩት ነው። ሁለተኛው ኢንዲፈረንስ ከርቭ ኤክሰፕሽናል ኢንዲፈረንስ ከርቭ የፐርፌክት ኮምፕሊመንት ነው። ፐርፌክት ኮምፕሊመንት ማለት ነው ጉዲስ ኮንሱምድ ኢን ፊክስድ ፕሮፖርሽን፣ በፊክስድ ፕሮፖርሽን ኮንሱም የምናደርጋቸው ናቸው። አይሲው ምንድነው? በዚህ ሴናሪዮ ኤል ሼፕድ ወይም ራይት አንግል ይሆናል። 90 ዲግሪ ያለው ኤል ሼፕድ ይሆናል። ኤግዛምፕል ሌፍት ሹ ኤንድ ራይት ሹ ወይም ቡና ፕላስ ሱጋር፣ ኮፊ ፕላስ ሱጋር። ሌፍት ሹ ከግራፉን ብናይ ከራይት ሹ ጋር አንድ ከአንድ ሁለት ከሁለት ሶስት ከሶስት ነው። አራት የግራ እግርና ሶስት የቀኝ እግር እናረጋ አንችልም። ስለዚህ ይሄ ፐርፌክት ሰብስቲቲዩት ኢንዲፈረንስ ከርቭ ኤል ሼፕድ ይሆናል ማለት ነው። ሶስተኛው ዩዝለስ ጉዲስ የሚባሉ አሉ። ኤክሰፕሽናል ኢንዲፈረንስ ከርቭ የዩዝለስ ጉዲስ ነው። ጉዲስ አድስ ኖ ሳቲስፋክሽን፣ ምንም አይነት ሳቲስፋክሽን የላቸው ጉዲስ ዩዝለስ ጉዲስ ይባላል። የነዚህ ዩዝለስ ጉዲስ ኢንዲፈረንስ ከርቭ ቨርቲካል ወይም ሆሪዞንታል ነው የሚሆነው። ጉዲስ አድ ኖ ሳቲስፋክሽን ሶ ዘ ኢንዲፈረንስ ከርቭ ኢዝ አይዘር ቨርቲካል ኦር ሆሪዞንታል። ኤግዛምፕል አውትዴትድ ቴክስት ቡክስ፣ ፉድ የማያገሉ አውትዴትድ የሆኑ ኤክስፓየር ያደረጉ ነገሮች ኢንዲፈረንስ ከርቫቸው ወይ ቨርቲካል ነው ወይ ሆሪዞንታል ነው። ስለዚህ ዩዝለስ ጉዲስ ኢንዲፈረንስ ከርቫቸው ኤክሰፕሽናል ነው ማለት ነው። አራተኛውና የመጨረሻው ኤክሰፕሽናል ኢንዲፈረንስ ከርቭ ባድ ጉዲስ የሚባሉ አሉ። ባድ ጉዲስ፣ እነዚህ ባድ ጉዲስ ኮንሰምፕሽን ሬዲዩስስ ሳቲስፋክሽን፣ ባድ ጉዶችን ኮንሱም ስናደርግ ሳቲስፋክሽን ኢንስቴድ ኦፍ ኢንክሪዚንግ ሳቲስፋክሽን ዲክሪዝ የሚደረግ ነው። ስለዚህ ኢንዲፈረንስ ከርቫቸው ስሎፕስ ምንድነው? አፕዋርድ ነው። የመጀመሪያው የፐርፌክት ሰብስቲቲዩት ተቃራኒ አይነት ነገር ማለት ነው። ኤግዛምፕል ፖሊሽን ቨርሰስ ክሊን ኢንቫይሮንመንት፣ እነዚህ ባድ ጉዲስ ናቸው። ባድ ጉዲስ ፖሊሽን ሞር ፖሉት የተደረገ በደ ቁጥር ሳቲስፋክሽን ምን ያደርጋል? ይቀንሳል። ስለዚህ የባድ ጉዲስ ኢንዲፈረንስ ከርቭ ይሄን ይመስላል። ባድ ጉዲስ ኤ ጉድ ዛት ዘ ኮንሱመር ዳዝ ኖት ላይክ አት ኦል። በቃ ባድ ጉዲስ ኮንሱመሩ በምንም ሁኔታ የማይፈልገው ማለት ነው። ስለዚህ ኢንዲፈረንስ ከርቭ ይሄን ይመስላል ማለት ነው። በዚሁ የዛሬውን ሌሰን እናጠናቃለን። በቀጣይ በሌሰን 3 እንገናኛለን። የቻናል ቤተሰብ ያሆናችሁ ሰብስክራይብ ብታደርጉ በጣም ደስ ይለኛል። ጥያቄ አስተያየት ካላችሁ ጻፉልኝ። ከወዳችሁት ላይክ አድርጉልኝ። ሌሎች እንዲደርሳችሁ ደግሞ ሼር አድርጉልኝ። እንዲሰራችሁ የምትፈልጉት ነገርም ካለ አስቀምጡልኝ። በእናንተ ጥያቄ መሰረት ለማዘጋጀት ሞክራለሁ። በዚህ ቻናል ማይክሮ ኢኮኖሚክስ ብቻ አይደለም፣ ሁሉም ኢኮኖሚክስ፣ ኢኮኖሜትሪክስ፣ ኢንተርናሽናል ዴቨሎፕመንት፣ ሞኔታሪ፣ ማክሮ፣ ማይክሮ 1 2 ከ9ኛ ክፍል ጀምሮ ኢኮኖሚክስ
በጥርጥር ብሎ ለኢንትራንስ ኤግዛሚኔሽን የሚያዘጋጅ ለኤግዚት ኤግዛም የሚያዘጋጅ ለክላሳችሁ ፈተና የሚሆን ፈተናዎች ሁሉ ነገር አሉ። ከዛ ደግሞ ተያይዞ የፋይናንሻል ሴክተር ምን ይመስላል፣ ካፒታል ማርኬት የመሳሰሉ ነገሮች አሉ። እናንተ ብቻ ቤተሰብ ሁኑ፣ አብረን የትምህርት ጥራትን እናስጠብቃለን። ለእናንተ ጊዜ በማይፈጅ ግልጽ እና ቀላል በሆነ ቋንቋ ትማሩበታላችሁ። እናንተ የሚጠበቀው ይህን ቻናል ፎሎ ማድረግ ብቻ ነው። ሌላውን ዝግጅቱን በየጣሉት ሌላ ብዙ መጽሐፍ ምናምን ማከላበት ላይ ይጠበቅባችሁ ይችላል። ኢትስ ታይም ኤንድ ኮስት ኢፌክቲቭ ነው። የዛሬውን በዚህ እናጠናቃለን። ሰላም ሁኑ። ቸር